እንኳን ደህና መጣሽ ውድ እህታችን አፍኑኒ። አልሐምዱሊላህ ረቢል ዓለሚን። እንኳን ወደ አገርሽ በሰላም መጣሽ። ትልቅ ብስራት ሰምተናል በአፍናን ጉዳይ ማለት ሙሉ ዝግጅታችንን ጨርሰን ከፈለግሽ በአሁኑ ዙር ምነግራችሁ በላይ ወላሂ ደስ ብሎኛል። እሷን ጨምሮ እንዲሁም ደግሞ እሷን የሚያግዛት ማለት ኡምራ ፓኬጅ ሙሉ ተሸፍኖላታል። አንዴ እስኪ መልካም ያደረጉ ሰዎችንም እናመስግናቸው። በትላንትናው እንግዲህ ሁላችሁም ሰምታችኋል፣ አይታችኋል። አንድ እህታችን እንግዲህ በማዳሟ ልትገደል ነበረ። ኡስታዝ አቡበከር አህመድ ከዚህ በፊት የገጠመውን ነገር ተወሰነ የጠናከል ገጥሞ ነበር። እንደው ማወቅ ከተቻለ ከዚህ በፊትም እንደዚህ አሞህ ነበር ምን እንደሆነ ማወቅ ይቻላል። እንደዚህ እየተመላለሰ ኦልሞስት አይ እንትኖቼ ነው በሽታዬ አባታችን ብስራቱን ሲነገራቸው በዚህ መልኩ ረቢል ዓለሚን አባባ የዛን ጊዜ የለቀቀውን ቪዲዮ በቃ ቫይራል ወጥቶ አንድ ወንድማችን አልፋሩቅ ይባላል እና ከሴቶች ሴት የምትበልጥ የአላህ ፍራቻ ያላት ሴት ናት። ከመጽሐፎች መጽሐፍ የምትበልጥ የአላህ ቁርአን ነው። ዛሬ ጁሙዓ ነው። فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا ተከበራችሁና የተታዎች ባላችሁበት የአላህ ሰላም እዝነት ተራዳይ ቸርነት ያለው ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋገሬ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቁለት ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸነጋም ላይክ ያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ዛሬ አልየውም ወልጁሙዓ ነው። ዛሬ ጁሙዓ ነው። ወሰሉ ዐለ ነብይ አኽዋን ኮመንቱን ወላሂ እናጨናድቆ በሰላም ሰለላሁ ዐለይሂ ወሰለም ዐለ ነብይና ሙሐመድ ሰሉ ዐለ ነብይ እያለ በእኛ ምክንያት አንድ ሰው ሰለዋት እንዲያደርግ ይሄን ቪዲዮም ሼር ኮፒ ሊንክ አድርጉ። በእኔ ላይ አንድ ሰለዋት ያወረደ በሱ ላይ 10 ሰለዋት ይወርድበታል። ረሱል ዐለይሂ ሰላም ሰሉ ዐለ ነብይ اللهم صل وسلم على نبينا محمد وحبيبنا وشفيعنا يا اخوان شوف عند سلوات بني لا يورد بس لا 10 سلوات الله بيه وداچال اللهم صل وسلم وبارك على نبينا محمد ዛሬ አልየውም ወልጁሙዓ ነው እንደሰማችሁት እንግዲህ እንዲሁም ደግሞ ቀኑም ነው። ስለዚህ በነብያችን ላይ ሰላዋት ማውረድ ይወደዳል። اللهم صل وسلم على سيدنا محمد صلى الله عليه وسلم ኢንሻአላህ ሰላዋት እያወረድን ቪዲዮአችን ጀምረናል። ወደ ሌላኛው ቪዲዮ አልፈኩላችሁ። ያው በትናንትናው ዕለት አንድ ብስራት ነግራችሁ ነበር። በጣም የሚያስደስት እህታችን አፍናን ወደ ኢትዮጵያ መታ ነበር። እኔም ቪዲዮ አቅርቤላችሁ ነበር እንኳን ደህና መጣሽ ብዬ በጣም ደስ የሚል እንዲሁም ደግሞ ትልቅ ብስራት ሰምተናል በአፍናን ጉዳይ ማለት ነው። ማሻአላህ እስኪ ይሄን ቪዲዮ በጋራ እንኳን ደህና መጣሽ ውድ እህታችን አፍኑኒ። አልሐምዱሊላህ ረቢል ዓለሚን። እንኳን ወደ አገርሽ በሰላም መጣሽ። እኛ ቢጃኒቲን ትራቨል እንግዲህ ወላሂ በጣም ላቅ ያለ ደስታ ይሰማን። እንዲሁም ደግሞ ከዚህ በኋላ ቀሪ ዘመንሽን አላህ የደስታ ሀያት ይስጥሽ እንግዲህ እንላለን። በዚህ አጋጣሚ ደግሞ እኛ ቢጃኒቲን ትራቨል ሙሉ ዝግጅታችንን ጨርሰን ከፈለግሽ በአሁኑ ዙር እንዲሁም ደግሞ ከፈለግሽ ደግሞ በቀጣይ ዙር አንቺን ብቻ ሳይሆን ካንቺ ቅርብ የምትዩ ቤተሰብ እንዲሁም ደግሞ ቢሄድ ከኔ ጋር ደስ ይለኛል ይረዳኛል ብለሽ የምታስቢው አንድ ሰው መርጠሽ የሁለታችሁንም ሙሉ የደርሶ መልስ ትኬት፣ ቪዛ፣ ኢንሹራንስ፣ ሆቴል፣ ትራንስፖርት እንዲሁም ደግሞ መካነ ታሪክ ሙሉ ፓኬጁን ከኛ ጋር እንድትቀላቀል እንግዲህ እኛ ዝግጅታችንን አገን ጨርሰን እየጠበቅንሽ ነው ኢንሻአላህ። እስኪ እናንተም ኮሜንት ላይ ሜንሽን አድርጓት። አልሐምዱሊላህ እንኳን ወደ አገርሽ በቃሽ። እንዲሁም ደግሞ እናንተም ኮሜንት ላይ ዱአ አድርጉላት ሁላችሁም። እህታችን እንኳን በሰላም መጣሽ። ቢጃኒቲን ትራቨሎች ነን። ለቀልጣፋና ለምቹ አሰራር ከኛ ጋር ቤተሰብ መሆን እንዳይረሳ፣ እኛን አካውንት ፎርም እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ መብሩክ በጣም ከምነግራችሁ በላይ ወላሂ ደስ ብሎኛል። እሷን ጨምሮ እንዲሁም ደግሞ እሷን የሚያግዛት ማለት ነው አንድ ሰው ጭማሪ የፈለገችውን አድርጋ ማለት ነው ኡምራ ፓኬጅ ሙሉ ተሸፍኖላታል ማለት ነው። አላሁ አክበር። የኡምራ ስጦታ ማለት ይህ ትልቅ ነገር ነው። እንግዲህ አላህ ይበልጥ ደግሞ አፊያዋን ይመልስላት ለማለት ወዳለው ወደ እናት ሀገር በትላንትና ዕለት እንደመጣች እኔም ቪዲዮ ሰርችላችሁ ነበር። ይሄንን ብስራት ደግሞ ወዲያውን ትናንትና ተሰምተናል። አላሁ አክበር ማሻአላህ። ቢጃኒቲን ቱር ኤንድ ትራቭል አለማመስገን አይቻልም። በጣም ነው እንግዲህ የምናመሰግነው። አላህ ይጨምርላችሁ ለማለት ወዳለው። ከዚህ ጋር ተያይዘው እናንተም በእነሱ አማካኝነት ኡምራችሁን ብትሄዱ የተሻለ እንክብካቤ ያደርጉላችኋል ማለት ነው ኢንሻአላህ። ለማንኛውም በጣም ደስ አለኝ። እናንተም ደስ እንደሚላችሁ ተስፋ አድርጋለሁ። ማሻአላህ በሉ። ወደ ሌላኛው ቪዲዮ አለፍኩላችሁ። ረቢል ዓለሚን አባባ የዛን ጊዜ የለቀቀውን ቪዲዮ በቃ ቫይራል ወጥቶ አንድ ወንድማችን አልፋሩቅ ይባላል እና ልውሰዳችሁ ልሻላችሁ ተነስቷል ሁሉ እና አልሐምዱሊላህ። እስኪ መሩቃችሁ አብ በረካ ይሁኑ በረካ አላህ አድርጋቸው። አልፋሩቅ ድማ አላህ ደህና ኑሮ አላህ አድርግለት።
አው ሸቀዋተል አሰር ያሞኝ ተልቀቀው ደግደጉ ይፈልገው እኔም ብቻ አይደለም ደሞ ሞልቷል በገጠር እንዲያው እንደኔ ያለ እኛንም የምትፈቅድበት ቅዋዴማ አላህ ይስጥህ ቅዋዴማ አላህ ይስጥህና ልጅ ውጣልህ በልጅ ተደሳ በአፍያም በተቅዋም በተውፊቅም በሁሉም ተደሳ አላህ ያስደሳ የደሮች ሸቀዋተል አሰር ያለው ልጅም ውጣልህ በልጅም ተደሳ በአማንም በተቅዋ በተውፊቅም ተደሳ በሁሉ ተደሳ اللهم صل على محمد وعلى ال محمد አልহামዱሊላህ እንግዲህ ለሁሉም እንደው ሁሉም ደግሞ ደህና አላህ አርጋቸው እንዲያው ለኔ ብሎ ሁሉም ሁሉም ይነሳላቸው ለኸይር ነገር አላህ ለጀነትም አለ ለዱንያም ለአኺራም ለሁሉ ይነሳላቸው خلقاቸው ጌታ ሁሉም ይነሳላቸው እንዲያው አላህ دهنا الله أرجعته الحمد لله رب العالمين زد درجة درسوي بركة يهونو اللهم آمين يا رب العالمين بتانتنا ولت بلك أبكت فيديو بزوج شاشو دس بلواتشوا لنيا بات انجدي الفاروق ترافل مالتنو يا عمره باكيج مولون كفر አድርጉላቸው ይዟቸው ለመሄድ ዝግጅቱን ጨርሷል ማለት ነው። በጣም የሚያስደስት ነገር ነው። እሱን ተመልክተው እንግዲህ ለአባታችን ብስራቱን ሲነገራቸው በዚህ መልኩ ደስ ብሏቸው እንዲሁም ደግሞ ዱዓ አድርገዋል ማለት ነው። ሰዎች በዚህ አጋጣሚ ትራቭል የሚያደርጉት ባልተለከ ዑምራ ጋር ተያይዞ ብዙ ምስኪኖችን ብዙ አባት እናቶችን ሰርፕራይዝ እያደረጉ እየወሰዱ ነው። አላህ ይጨምርላቸው ለማለት እወዳለሁ። እና ለዱዓው ደግሞ አላሁማ አሚን ብያለሁ። ኢንሻአላህ ያባታችንም ደስታ የሚያስደስታችሁ የሰው ደስታ የሚያስደስታችሁ እንኳን ደስ ያላችሁ ልወዳለሁ። ወደ ሌላኛው ይደልፍላችሁ። ተወሰነ የጠናከል ገጥሞኝ ነበር። እንዲህ ባልተጠበቀ ሁኔታ ህመሙ ትንሽ ቢሆንም የመወሳሰብ ሁኔታ ገጥሞ ስለነበር ትንሽ አስቸጋሪ ሁኔታዎች አልፈናል። 1-2 ወር ሆነው አሁን ግን አልহামዱሊላህ እዚህም በነበረው የተሻለ ህክምና አላህ ይዛቸውን ይክፈላቸው። ዶክተሮቹ የቻሉትን ጥረት አድርገው ከአላህ በታች በኢትዮጵያ ሆስፒታል በደንብ በጥሩ ህክምና ከዛም ወጥቼ ቱርክ ሄጄ 1 ወር ቆይቼ ህክምና ላይ ነበርኩ። አሁን በተሻለ ጤንነት ላይና ወይም በጥሩ ጤንነት ላይ ሆኜ ነው የተመለስኩት። አልহামዱሊላህ ረብል ዓለሚን። እንደው ማወቅ ከተቻለ ከዚህ በፊትም እንደዚህ አሞህ ነበር ምን እንደሆነ ማወቅ ይቻላል? እንደዚህ የተመላለሰ አልሞስታይ እንትኖቼኔ በሽታዬ ያው አንድ ካም በፊት የነበሩ የሚታወቁ ከዚህ ከአለርጂ ጋር ተያይዞ ያሉ እንደዚህም ደግሞ አንገት ኦፕሬሽን ያረኩት ህመም ነበር። ይሄኛው አሁን ትልቁ ችግሬ ዋናው በሽታው አልነበር። እኔ አሁን ያመመኝ ኩላሊት ጠጠር ነው። ጠጠር እንደማንኛውም ሰርጀሪ አድርጌያለሁ። ሌዘር ሰርጀሪ ነበር፣ በጨረር ወጥቷል። ሰርጀሪውም ሰክሰስፉል ነው፣ እዚሁ ነው የተሰራሁት። ከዛ በኋላ ግን ያው ትንሽ የሰው ብዛት ስለነበር ኢንፌክሽን ተፈጠረ። ኢንፌክሽን ሲፈጠር ኢንፌክሽኑን ትሪት ማድረግ ነው። እኔ አንቲባዮቲክ መድኃኒቶች አለርጂ ነኝ። ኦኬ ያው የአለርጂ መጠን ነው ትልቁ ችግሬ። ሰውነቴ ውስጥ ደሜ ውስጥ ያለው የአለርጂ መጠን በጣም ከፍተኛ ስለሆነ ለምግብ ለመድኃኒት ለብዙ መድኃኒቶች አለርጂ ነኝ። በተለይ ደግሞ ለአንቲባዮቲክ ኢንፌክሽኖች ደግሞ ቀላል ናቸው፣ በአንቲባዮቲክ ነው የሚታከሙት። ግን አንቲባዮቲክ አለርጂ ስለነበርኩ ያንን ማከም ከባድ ሆነ። ኡስታዞቻችን ኡስታዞቻችን አላህ ይጠብቅልን። አሁንም የምለው ነገር ነው ኢንሻአላህ ለታላላቆቻችን ለኡስታዞችን እንግዲህ ዱዓ ልናደርግላቸው ይገባል። ያ ጀማ ኢንሻአላህ ኡስታዝ አቡበከር አህመድ ከዚህ በፊት የገጠመውን ነገር ተናግሯል ማለት ነው። አላህ ሙሉ በሙሉ ደግሞ አፊያ ያድርግ። ለህዝቡ ታስፈልጋለህ ብያምናለሁ። ኢንሻአላህ ዱዓ እንድታደርጉለት በዚሁ አጋጣሚ መልእክቴን አስተላለፍኩኝ። ከነጃሺ ቲቪ ጋር ያደረገው ቆይታ ሙሉ አለ፣ ገብታችሁ መመልከት ትችላላችሁ ማለት ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። ከሴቶች ሴት የምትበልጥ የአላህ ፍራቻ ያላት ሴት ናት። ከመጽሐፎች መጽሐፍ የምትበልጥ የአላህ ቁርአን ነው። ከድምጾች ድምጽ የምትበልጥ የቁርአን ድምጽ ነው። እስኪ የቁርአን ድምጽ አዳምጡና ለ10 ለ5 ሰው ሼር ተደራረጉ። አንዴ እስኪ መልካም ያደረጉ ሰዎችንም እናመስግናቸው። በትላንትናው እንግዲህ ሁላችሁም ሰምታችኋል፣ አይታችኋል። አንድ እህታችን እንግዲህ በማዳሟ ልትገደል ነበረ። ስለዚህ በር እየተቆረቆረባት ምን እያለባት ራሷን አሳልፋ ሰጥታ ምንም ነገር ቢፈጠር እወጣዋለሁ ብላ ሂዳ እህታችንን ከአደጋ ከሞት ያዳነቻት ትልቋ ጀግና እህታችን ሙኒት። ትላንትና ግን ይሄን ቪዲዮ ይሄን ላይቭ ሲከታተል የነበረ ሰው እውነት በጣም ከባድ ነበረ። እኔ ስራ ላይ ሆኜ በትንሹ ነው ያየሁት፣ ግን በቃ አልቻልኩም። ታውቃላችሁ አልቻልኩም። አያችሁ ለኛ ለመዳም ቅመም ኤምባሲ ቢሮ አይደለም የሚያስፈልገን፣ እንደ ሙኒት አይነት ጀግና እህት ነው የሚያስፈልገን። አያችሁ ሙኒት ጀግና እህታችን ናት፣ አይናችን ናት። በተለይ አረብ ሀገር ላለን ሰዎች
አንድ የመዳም ቅመመታችን በር ቆልፋ እየተሰቃየች ልትገደል ባለችበት ሰዓት እንግዲህ ፈጥና ደርሳ አድናታለች ማለት ነው። ስለዚህ ሰው መጥፎ ነገር ሲሰራ ብቻ ሳይሆን መልካም ነገር ሲሰራ ማበረታታት አለብን። ስለዚህ ሙኒትን እንወድሻለን፣ እናከብርሻለን። እኛ የመዳም ቅመሞች፣ እኛ አረብ ሀገር ያለን ሴቶች ሁሌም ከጎንሽ ነን። እሷን ምን ልትሉ የምትሞክሩ ሰዎች አይሳካላችሁም። ምክንያቱም እሷን ለመጣል ከምትሞክሩት በላይ የሚወዷት ከጎኗ የቆምነው በጣም ብዙ ሺ ነን። ስለዚህ ሙኒትዬ እናከብርሻለን፣ እንወድሻለን። የኛ የመዳም ቅመሞች፣ የኛ አረብ ሀገር ላለን ሴቶች እንባችን አባሽ ነሽ። የኔ እናት ሁሌም ኑሪልን። በቃ ደስታሽን ያሳየን። እውነት እኔ በጣም ደስ ብሎኛል። በቃ እኔ እንጃ ከትላንትናው ቪዲዮ ምን ተማራችሁ? እኔ ከትላንትናው ቪዲዮ ምን እንደተማርኩ ታውቃላችሁ? በቃ አረብ ሀገር ስንሰራ ምን ያክል ጊዜ እንደምናቆም አናውቅም። የሆነ ሁሌም አሁን 3 አመት 4 አመት እንሰራለን ብለን እንመጣለን። ነገር ግን በመሀል የሚያሰናክለን ነገር ህመም ሊሆን ይችላል። ድንገት ማዳሞቻችን ጋር ግጭት ሊሆን ይችላል። ድንገት ብዙ አይነት ነገሮች ከቤተሰብም ነገር ተፈጥሮ ወደ ሀገራችን ቶሎ ልንመለስ ስለምንችል የሆነ ነገር መማር አለባችሁ ከትላንትናው ቪዲዮ። ባለን ሰዓት ባለችን ጊዜ አሁን ባለችዋ ጊዜ ቶሎ ሰርተን የሆነ ነገር እጃችን ላይ መያዝ እንዳለብን ነው የተማርኩትና እባካችሁ የመዳም ቅመሞች ለእናንተ ትምህርት ነው። ሁላችሁም ባላችሁ ሰዓት ባላችሁበት ከዛሬ ጀምሮ አይደለም በምትሰሩ ሰዓት ገንዘብ ሴቭ ለማድረግ ሞክሩ። ምክንያቱም ዛሬን እንጂ ነገን አናውቅም። ነገ ምን እንደሚፈጠር ስለማናውቅ ከወዲሁ ሴቭ ማድረግን ተማሩ። የምሬን ነውና እህታችን እንግዲህ ድንገት ነው የተፈጠረባት፣ ነገር ግን እግዚአብሔር ረዳት ማለት ነውና በጣም ደስ ብሎኛል። ሙኒትዬ እወድሻለሁ። ሁሉም የመዳም ቅመሞች እንወድሻለን። ኑሪልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? ጠንቋይ ቤት ሄዶ የሚያውቅ አሁን ላይ ስህተት መሆኑን ያወቀ የተጸጸተ እንዴት ይታያል ይላል። ከተጸጸተ አላህ ስብሓነሁ ወተዓላ ይቅር ይለዋል። አላህ በቁርአን ላይ ሲናገር ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ ወይንም ወደ እኔ ለተመለሰ እኔ ንስሐውን ተውበቱን እቀበለዋለሁኝ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ከዚያም ራሱን ያስተካከለ ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበላል። አላህ መሐሪና አዛኝ የሆነ አምላክ ነውና ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ታበ ታበላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለታል ብለው ተናግረዋል። በሌላ ቦታ ላይ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ የቅበሉ ተውበተል ዐብዲ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ሰከራተል ሞት ላይ እስካልደረሰ ድረስ አሉ። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ባቡ ተውባ መፍቱሕ ሐታ ተጥለዐ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ አሉ። እስከ ትንሣኤ ቀን ድረስ ማለት ነው። እሺ ሌላው ወደ ጠንቋይ ቤት መሄድ በጣም ከታላላቅ ወንጀሎች ነው። ምናልባትም ከእስልምና ሊያስወጣ ሁሉ ይችላል። ወደ ጠንቋይ ቤት መሄድ ነቢ ሰለላሁ ዐለይሂ ወሰለም አጥብቀው ከልክለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን አታ ዐራፈን ፈሰአለሁ ዐን ሸይኢን ለም ትቅበል ለሁ ሰላት 40 የውመን አሉ። ወደ ጠንቋይ ቤት በመሄድ ስለሆነ ነገር የጠየቀ ሰው ባይቀበለውም እንኳን የ40 ቀን ሶላቱ ተቀባይነት የለውም ይሄ ሰው አሉ። አንዳንድ ሰው ለምሳሌ ጥንቁልና ለመማር ሊሆን ይችላል። እስኪ እንዳው እጣ ፈንታዬን ባላምንበትም እስኪ ልወቀው ብሎ የሚሄድ ሰው ሊሆን ይችላል። ባያምንበትም ልብ በሉ ይሄ ሰው 40 ቀን ሶላቱ ተቀባይነት የለውም። እሺ ያ ጠንቋይ የተናገረውን እውነት ነው ብሎ አምኖ ከተቀበለስ ይሄ ካህድ ይሆናል፣ ክዷል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም አሉ። ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር ጠይቆ ያመነና የተቀበለ ሰው የጠንቋዩን ንግግር ያመነና የተቀበለ ሰው በእኔ ላይ የተወረደውን ክዷል አሉ። ለምን ከተባለ የሩቅን የሚያውቀው አላህ ብቻ ነው። ይህ ጠንቋይ ደግሞ የሩቅን ያውቃል ብለን ካመንን ለአላህ ብቻ የሚገባውን ስልጣን ለዚህ ሰው እየሰጠ ነው ማለት ነው። አጋራን፣ ሽርክ ሰራን ማለት ነው። ሽርክ ብሎ ማለት ተስዊየቱ ገይሪላሂ መዐላሂ ፊ ኸሳኢሲላህ፣ ለአላህ ብቻ የሚገቡ የአምልኮ ተግባራቶችን በሌላ አካል ማስተካከል ማለት ነው። ሌላኛውን አካል ከአላህ ጋር ማስተካከል። አላህ የሩቅ እንደሚያውቅ ሁሉ ድብቅ ነገር እንደሚያውቅ ሁሉ ይህም ጠንቋይ የሩቅንና ድብቅ ነገራቶችን ያውቃል። እውነት ነው የሚናገረው ካላቸው በአላህ ላይ ማጋራት ነው። ይህ ደግሞ ክህደት ነው።
ምክንያቱም የሩቅን ማወቅ የአላህ ስብሓነሁ ወተዓላ የሚለይበት ባህሪው ነው። አላህ በቁርአን ላይ ሲናገር ምን ይላል? ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ወማ የሽዑሩነ አያነ ዩብዓሱን ይላል። ሙሐመድ ሆይ በሰማያትና በምድር ያለን ድብቅ ነገር የሩቅን ነገር ከአላህ በስተቀር ሌላ ማንም የሚያውቅ የለም በላቸው፣ መቼ እንደሚቀሰቀሱ እንኳን አያውቁም እያለ ይናገራል። በሌላ ቦታ ላይ አላህ ሲናገር ምን ይላል? ስለ ሩቅ እውቀት ዓሊሙ ልገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን እርተዳ ሚን ረሱል ፈኢነሁ የስሉኩ ሚን በይን የደይሂ ወሚን ኸልፊሂ ረሱዳ ይላል። የእኔ የሩቅን አዋቂ ነኝ አለ። በሩቅ እውቀቴ ላይ አንድንም እንኳን አላሳውቅም ከመልእክተኞቼ የወደድኩትን ሲቀር አለ። ነቢያቶች የነቢይነታቸው ማረጋገጫ የሆን ዘንድ የሩቅን እውቀት ያሳውቃቸዋል። ትንቢትን ይናገራሉ። የሩቅን እውቀት ወደፊት እንዲህ ይከሰታል እያሉ ይናገራሉ። ከታች አላረላ ያን አላህ ሱብሓነሁ ወተዓላ ያሳውቃቸዋል የነቢይነታቸው ማረጋገጫ ይሆን ዘንድ። ከዚያ ውጭ ግን አንድ አካል ተነስቶ እኔ የሩቅን አውቃለሁ ብሎ ቢናገር ይሄ ስህተት ነው። ስለዚህ ከዚህ ከስራው አንድ ሰው ከተወበተ ከተጸጸተ አላህ ሱብሓነሁ ወተዓላ ይቅር ይለዋል። ነቢያችን ሰለላሁ ዐለይሂ ወሰለም አነደሙ ተውባ ነው፣ ጸጸት አንዱ የተውበት ክፍል ነው ብለው ተናግረዋል። ይህን ይመስላል። ተውበት ትክክለኛ ተውበት ይሆን ዘንድ 3 መስፈርቶች መሟላት አለባቸው። የመጨረሻ ከነዚህ ከ3ቱ አንዱ ከተጓደለ ተውበቱ ትክክል አይደለም። 3ቱም ሊሟሉ ይገባል። አንደኛው መስፈርት ምንድነው? الندم على ما مضى ስላለፈው መጸጸት። ሁለተኛ الإقلاع አሁን ላይ እርግፍ አድርጎ ያን ወንጀል መተው። ሶስተኛ العزم على عدم العودة إلى ذلك الذنب الذي وقعت فيه ወደዚያ ወደ ወደክበት ወንጀል ዳግም ላትመለስ መወሰን። ይሄ ነው። ስለዚህ የመጀመሪያው መጸጸት ነው ባሳለፍከው በዚያ። ሁለተኛው ደግሞ አሁን ላይ እየሰራህ ከሆነ እርግፍ አድርገህ መተው ነው። ሶስተኛ ደግሞ ወደዚያ ዳግም ላትመለስ መወሰን ነው። أسأل الله سبحانه وتعالى يوفقني وإياكم للتوبة النصوح. السلام عليكم. አላህ ያ ጀማ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የተለያዩ ቪዲዮዎችን ተመልክተናል፣ እንደተማረበት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።